ሰላም እንደምን ሰነበታችሁ የአሜን ቲዩብ ቤተሰቦች። ዛሬም እንደተለመደው ከመጽሐፍ ቅዱስ ከስንክሳር ገድላትና ቅዱሳን መጽሐፍት እንዲሁም ከተለያዩ መንፈሳዊ መጽሐፍት የተውጣጡ ጥያቄዎች ይዘንላችሁ መጥተናል። ቆይታችሁ ከኛ ጋር ይሁን። ቀጥታ ወደ ጥያቄው። ጥያቄ ተራ ቁጥር 1 ጌታ ቅዱሳን ሐዋርያትን ወደ ዓለም ዳርቻ ለወንጌል አገልግሎት ሲልካቸው ስንት አድርጎ ነው? አንድ አድርጎ፣ ለ2 አድርጎ፣ አመርሃ 3 አድርጎ። መልሱ ለ2 አድርጎ። 12ቱንም ወደ እርሱ ጠራ፣ ሁለቱንም ይልካቸው ጀመር ይላል ማርቆስ ወንጌል ምዕራፍ 6 ከቁጥር 7 ላይ ማለት ነው። ጥያቄ ተራ ቁጥር 2 ከሚከተሉት ውስጥ የመንፈስ ቅዱስ ምሳሌ ያልሆነው የትኛው ነው? ሀ እርግብ፣ ለ እሳት፣ አመርሃ በግ። መልሱ አመርሃ በግ። እርግብ፣ ነፋስ እና እሳት በመጽሐፍ ቅዱስ የመንፈስ ቅዱስ ምሳሌዎች ወይም ምልክቶች ናቸው። በግ ግን የኢየሱስ ክርስቶስ ምሳሌ እንጂ የመንፈስ ቅዱስ ምሳሌ አይደለም። ጥያቄ ተራ ቁጥር 3 ሐዋርያት በበዓለ ጴንጠቆስጤ የተሰበሰቡባት ቤት የማን ቤት ናት? ሀ የማርቆስ እናት፣ ለ የማርያም ባውፍልያ፣ አመርሃ ሁሉም። መልሱ አመርሃ ሁሉም ነው። የማርቆስ እናት ቤት እርሷም ቅድስት ማርያም ባውፍልያ ትባላለች። በቤተ ክርስቲያን ትውፊት መሠረት ሐዋርያት በዚህ ቤት ተሰብስበው ሳሉ በበዓለ ጴንጠቆስጤ መንፈስ ቅዱስ ተቀበሉ ይላል። ተራ ቁጥር 4 ሐዋርያ ማለት ምን ማለት ነው? ሀ የተላከ፣ ለ ሂያጅ፣ አመርሃ ሁሉ። መልሱ አመርሃ ሁሉም ነው። ሐዋርያ የሚለው ቃል ከግሪክ አፖስቶሎስ የመጣ ሲሆን ትርጉሙ የተላከ፣ ልዑክ፣ ሂያጅ ወይም መልእክተኛ ማለት ነው። ጥያቄ ተራ ቁጥር 5 በጰራቅሊጦስ ዕለት በቅዱስ ጴጥሮስ ስብከት ብቻ ስንት ሰው አምኖ ተጠመቀ? ሀ 1000 ሰው፣ ለ 3000 ሰው፣ አመርሃ 5000 ሰው። መልሱ ለ3000 ሰዎች። በበዓለ ጴንጠቆስጤ ቀን መንፈስ ቅዱስ ከወረደ በኋላ ቅዱስ ጴጥሮስ በሰበከ ጊዜ ወደ 3000 የሚሆኑ ሰዎች አምነው ተጠመቁ ይላል ሐዋርያት ሥራ ምዕራፍ 2 ከቁጥር 41 ላይ። አብራችሁን ስለቆያችሁ እግዚአብሔር ያክብርልን። በቀጣይ በሌላ ጥያቄዎች እስከምንገናኝ ቸር ቆዩ።